ሀይሚዬ ደግሞ ታየዋለች። ይሄን ነገር ብታስተካክዩ ብትረጂው ያን እንነግርሻለን። ይሄን ነገር ተረድተሽ አንቺ ብዙ የገጠማችሁ ችግር አለ። አንፈልግም በቃ ሁለታችሁ ተለያይታችሁ ማየት ብቻ በጣም ነው የሚደብረው። ያው እሷ ከብዳት እንጂ ታታለች። ይታረቃሉ። ይታረቃታል። እሷም ትታረቃለች። ይቅርታም ታረግለታለች። ሰላም እንዴት ናችሁ ፋሚሊ? ደህና ናችሁ? በጣም ደህና ነን። የሆነ ሰው ግን ደህና አይደለም። ያው እናረጋጋዋለን በሚል መተናል። ሻሎሜ ባለፈው አስቀይመንሻል ትንሽ አረፋንሽ ምናምን ነገር ያለ ነው። እንግዲህ ፕራንክ ነበረ ይሄ ነገር እንዳለ ያወራነው ነገር ፕራንክ ነበር። ፋሚሊ ይቅርታ አድርጉልን ካጠፋን። ያው እኔና እሷ ተመካክረን ምናምን ያደረግነው ነገር ነው። ሻሎምን እስቲ እንፈትነው ምናምን ነገር በሚል ሀሳብ ነው እና ሻሎሜ አሁን ትቀበለናለህ አትቀበለንም? ምን እናድርግ እስቲ? እንደዚህ አልፍታችሁኝ እኔ በማልጠብቀው ነገር ብቻ እኔ ደብሮኝ ነበር። ዛሬ ዳስተሩ በጣም እየደበረኝ ነበር። የምታውቁት ፍራንክ እንደሆነ ስነግሩኝ ምናምን አላ ትንሽ እንትን ያልኩት ሁሉም ብቻ ኖርማል ነው። እኔም አገኛችሁ በቀላችሁ ይሻላል። እንደዚህ መፍታት በጣም ነው ደስ የሚለው ባይዘው እና ያሳሰበኝ ነገር ነበረ ብላይ ነበር እና ግን ሰላም ሳላችሁ ወደ ጉዳይ የገባሁት። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና አለን። ያው ወይ ሰሞኑን ትንሽ እያስጠየኝ ነበር ለሁለት ሆኖ እኔ ብቻዬን ቀርቻለሁ። እኔ ደግሞ በቀላችኋለሁ። በቀጣይ እነሱ የምበቀለው የምር አላዳመጣቸውም። በቀጣይ ለእነሱ እመጣላችኋለሁ እና ፋሚሊዎች ብዙ አዲስ ነገሮች አሉ። በዚህ ያመለጡ ነገሮች ብዙ ነገሮች አሉ። ግን እኔ በቃ ሲሪየስ መስሎኝ ከእነሱ ጋር ተዘጋግቼ ስለነበረ ያው ለቪዲዮ እመጣለሁ እያላሰብኩም ነበረ። ዛሬ ትንሽ እንትን ሲሉኝ እየደበረኝ ነው የመጣሁት። ግን ፕራንክ እንደሆነ ሲነግሩኝ ደግሞ ያው በቃ ድጋሚ ከእነሱ ጋር አገናኛለሁ ብዬ ትቻችኋለሁ። ግን በቀላችኋለሁ። አሁንም ቢሆን አልፋታችሁም። ሁለታችሁንም ነው አብሬ ነው በቀላችሁ ደግሞ እና ብዙ አዳዲስ ነገሮች አሉ። ብዙ አዳዲስ ነገሮች ብዙ የተፈጠሩ ነገሮች አሉ። ደስም የሚሉ የሚያስከፉም ነገሮች አሉ። እንዳያችሁት ብሩኬና ሀይሚ ያው ተጣልተዋል ስላችሁ ያው በትንሽ ፕራንክ ነው የተጣሉት። ግን ሀይሚ ትንሽ እንትን ብላ ነበረ፣ በጣም አዝና ነበረ። ፕራንኩም ትንሽ የሚያስደነግጥ ፕራንክ ነበረ። ግን ሀይሚ ደግሞ በጣም አመረረች በዛ ሰዓት። ፕራንኩ ትንሽ እንትን የሚል ነገር ነው ስለ ያን ነገር ለማመን ይከብድ ነበረ ያረጋት ፕራንክ። እሷ ተነግሯት ብታምን አልቻለችም። ያ ፕራንክ ትንሽ ለማንም ለእሷ ብቻ ሳይሆን ለማንም ለሴት ልጅ ያስደነግጣል ነገሩ ማለት ነው። የሰራ ፕራንክ በጣም ነው የሚያስደነግጠው። ግን ቢሆንም ያው ብሩኬ ያንን ነገር አላስበም። የሁሉ ጣጣ ይመጣል ብሎ አላስበም። ግን እሱ በቀላል እንፈተዋለን ብሎ ያንን ፕራንክ ቢያረጋትም እሷ ግን ሀይሚ ያው ካየችውም ነገር ምናምን ነገር ትንሽ ከፍቷታል። በጣም ነው የከፋት። ትንሽ ሳይሆን በጣም ከፍቷታል። በጣም አዝናበታለች ብሩኬ። ያው ከብሩኬ ጋር ሆኖ ሊያስረዷት ሁላ ምናምን ሞክረዋል። ቪዲዮን አብረን ነው ያለን አይታችሁታልን ብዬ አስባለሁ። ብቻ ልታስረዳው በቃ አንዲ ፕራንክ ነው ተባለች አይደል? ብትፈታው ምን ችግር ነበር? ነው አቆ ይከብዳል። ፕራንክ ነው ብላ እኮ አታምንም። ይኸውላችሁ ያን ፕራንክ ለማንም ሰው ይከብዳል። ግን ቢሆንም ብሩኬ ያ ነገር ይመጣል ብሎ አላሰበውም። ከዚህ በፊት ሁለቱ ፕራንክ ይደራረጉ ነበረ። ላይም የሸፈነላት ብዙ ነገሮች አሉ። ብሩኬ ከዚህ በፊት ተፈጥረው ብዙ ችግሮች ታውቃለህ፣ ከዚህ በፊት የነበሩት ችግሮች። ግን እሷ ደግሞ ያ ነገር አላመነችም። በቃ ይከብዳል እኮ ግን ቢሆንም ያን ነገር ለማስረዳት ሞክረዋል እነሱ በሚችሉት አቅም። ይሄን ያሳብ ነገር ምን አለ ይሄን ነገር ብዙ ሳይጋር ይከብዳል። እንዴት ነው ይከብዳል? ቶሎ እንትን አትልም። ግን ከብዷታል ነው ያ ነገር እኮ እኔ መረዳት አለመረዳት ምናምን ሳይሆን ይከብዳል ነው በጣም ይከብዳል። መለኛውን ልከን እሱ እንዳለው እሱን ቪዲዮ ተመልክተን ነው ሀይሚም እባካችሁ ከመጣው ግን ነገራቸው ያቁታል ታውቁታላችሁ። ምነው ዝም አልክ ምናምን እያላችሁ እና ዝም አላልኩም። ሁለቱንም በጣም ወዳቸው። ሴጣናዊ ስራ አትስሩ፣ ምንም አይጠቅማችሁም። ሁለቱ ተለያዩ። ለእናንተ ምንድን ነው የሚጠቅማችሁ? እዚህ ስትሆኑ ምንም አይነት ነገር አታጠፉ። ምክንያቱም እዚሁ
ቶሎ ተኮርኩማችሁ ስለምትወጡ አለና እንትን ትላላችሁ። እዛ ስትሄዱ አሁን እኔ ያየሁትም ነገር አለ። ተው ባካችሁ፣ እንደዚህ አታርጉ። በቃ እናንተም ከሰው ነው የተፈጠራችሁት። እንደ ሰውኛ ብናስብ ጥሩ ነው። ከሰው ነው የተፈጠራችሁት። እኔ ባጠፋሁት መለኛ አይመለከተውም። አዎ ያ ነገር ይከብዳል። ገብቶሃል? ሀይሚ ልትረዳ ያልቻለበት ነገር ቢኖር ያው ከሴት ጋር አይታው እሷ ስለ በማጠብቀው ነገር ስላየችው ነው። ያንን ነገር እሷ ብዙ ነገር እንድታስብ ያደርጋት። ከዚህ በፊት ነው እኮ ልክ ነው። ግን አላ ኦዲየንስ የሚለው ነገር አለ። ይደብራል። በቃ ምንድነው ተስማሙ። እሱ ራሱ ብሩኬ ራሱ ማሰብ ነበረበት። እሷ ይከፋታል ምናምን ብሎ ማሰብ ነበረበት። ነው አሁን እሱ ይልሽ በዛ ሰዓት እሱ አሁን ፕራንክ አረጋታለሁ ብሎ ነው ያሰበው። እሷን በቃ እንደ ፕራንክ አርጊያት ምናምን እነግራታለሁ ነበር ያለው። ሐሳቡም የነበረው ሐሳብ እንደዛ ሲጀምር አንድ ሰው ፕራንክ ልታደርገው ስትመጣ እንደዚህ ያደርገዋለሁ ብለህ እንጂ ይሄን ነገር እንደዚህ ያደርግበታለሁ ብለህ እኮ አታስብም። ግን ብሩኬ በዛ መንገድ አልወሰደም። ያንን ነገር አላሰብም ነበር። እኔ አይሚን ፕራንክ አረጋታለሁ እዚህ እያለች ፕራንክ አድርገዋለች። ብታገራ እያሉ ታስታውሳለህ? ፕራንክ አድርገዋለች እና እሱም በቃ ተበቀላት ብሎት ነበረ። ያው እሱም በቃ እንደ ፕራንክ ነበር አስቦ ያን ነገር ያደረገው። ግን አይሚ ደግሞ በጣም ከዚህ በፊት የጠረጠረችው ነገሮች አሉ መሰለኝ። ትንሽ ከምታየው ነገር ትንሽ የሚመጣባት ጥያቄ ሊኖሩ ይችላሉ። እነሱን ብላ ያው አይሚ በጣም አዝናለች፣ ተጎድታለች። ግን ቢሆንም አላ እንደ ፍቅረኛሞች ብዙ እንትን የሚያሉት ነገር አለ፣ የሚያውቁት ነገር አለ። እሷም የሱን ነገር ታውቃለች፣ እሱም የሷን ነገር ያውቃል። ያን ነገር ተሸፋፍነው አላ ያን ነገር በቃ ተጣልተዋል። በቃ እንደዚህ ብሎ ሲያስረዷት ተሸፋፍነው በቃ ይሄ ነገር እንደዚህ ነው ብላ አስባ ሰውን መስማት ስላለባት ማለት ነው፣ በራሷ መንገድ ብቻ መሄድ ስለሌለባት ያን ነገር አምና ሁለቱ በቃ አብረው ነበር መቀጠል ያለባቸው። ኦዲየንስ ይስማ። ግን በቃ ያ ነገር በቀላል ነበር መፈታት የነበረበት። የሁሉ ደረጃ የሚደርስ አልነበረም በዛ ሰዓት ላይ ማለት ነው። ግን አይሚ ያን ነገር ባለመረዳቷ እኔም ትንሽ ጥርጣሬ ፈጥሮብኛል። ለምን እንደዚህ እስከማለት ድረስ በቃ አታውራኝ፣ ቶሎ የሚፈታ ነገር ነበር። ግን በቃ እኔ እንዳታወራኝ ምናምን ብሎ እንትን ማለት አይሚን ባልጠበቁ ነው እኮ። ልክ ነሽ። ይኸውልሽ እሷ ይከብዳታል። እናንተ ላትረዳ ትችላላችሁ። ከፕራንክ እንደሆነ አታውቅሷ አልነገራትማ። ቢነግራት ኖሮ እሺ። ግን ምንም የምታውቀው ነገር የለ። እንዴት አይከብድም ነው? ይኸውልሽ አሁን እዚህ ጋር ይላል አይሚዬ ደግሞ ታየዋለች። ይሄን ነገር ብታስተካክል ይሄን ነገር ተረድተሽ አንቺ ብዙ የገጠማችሁ ችግር አለ። በቃ ሁለታችሁ ተለያይታችሁ ማየት ብቻ በጣም ነው የሚደብረው። እኔ በጣም ነበር እነሱ ራሱ ብሎኝ ምናምን ሄለን ምናምን ስትለኝ በጣም ነበር የደበረኝ። እናንተ በሰራችሁ ፕራንክ ራሱ በጣም እኔ አዝኜ ነበረ። አይታችኋል። ብዙ ጊዜ ተጣልቼ ነው ከእናንተ ጋር ሄድኩት። እሷም ያንን ነገር ነው በቃ ተነግሯታል። እኔ ነገራችሁኝ ተስማማን አይደለ? እነሱ ደግሞ ያንን ነገር በቃ እንትን ብለው ቢፈቱት ብዙ መሄድ ነገር አልነበረም። ገብቷል? ሶስተኛ ወገን የሚገባበት ነገር ምንም ነገር አልነበረም። እነሱ ሁለታቸው አውርተው ያንን ነገር መፍታት የሚችሉት ነገር ነበረ። ያው አሁን እዚህ ጋር እያካፈልን ያለ ነው የኛን ሀሳብ ነው ለኦዲየንስ ማለት ነው። ኦዲየንስ ደግሞ ያው ኮሜንት ላይ ሀሳባቸውን ገልጸውልን ያለውን ነገር ማለት ነው። ብቻ እኛ ልክ ነን አይደለንም የሚለው ነገር እኛ አሁን እዚህ ጋር እንትን ነው እየፈጠርን ያለ ነው። አይሚ ከፍቷታል። ልቧ ተሰብሯል። ግን ቢሆንም በቃ ያንን ነገር ችላ እንደ ፍቅረኛሞች ያንን ነገር በቃ ችላው በቃ ቢቀጥሉ ባይነኝ እኔ ማለት ነው። የሁሉ ነገር ከሚመጣ ብዙ ሰው ስለሚጨነቅ እነሱ ብቻ አይደሉም። በጣም ብዙ የጨረቃዎቹ ፋሚሊዎች አሉ፣ ብዙ የኛ ፋሚሊዎች አሉ። ብዙ ሰው ነው የሚጨነቀው ማለት ነው በዚህ ምክንያት። ግን ያንን ነገር ቢፈቱ እኔ አሪፍ ነው ብዬ ነው አስበው ማለት ነው። ያው እሷ አልተረዳችም እንጂ እሱ እንደ ፕራንክ አሰበው። እሷ ግን ልትረዳው አልቻለችም። ከዚህ በኋላ ልትረዳው ትችላለች ወይ? አይ ቲንክ አሁን ይኸውልሽ ያሉበት ደረጃ ትንሽ እንትን ሊሉ ይችላሉ እንጂ መታረቅ ይታረቃሉ። ግን መታረቅ ይታረቃሉ። አንተ እንዲህ የሚሆን ነገር አይደለም። እሱማ ምን እያልክ ነው ታዲያ? ነው ግን ያሉበት ደረጃ ላይ አሁን ትንሽ እኔ እጠብቃለሁ። እንደውም ነገ መጨረሻ እሱማ እንወድሻለን። እኛ የምንልሽ አሁን እዚች ጋር በቃ ተስማሙልን ነው የኛ ሀሳብ የሚያሳስባቸውና ብዙ ነገሮችን ሸፍናችሁ በቃ ያለውን ነገር በውስጥ አድርጋችሁ ብቻ ብትስማሙ በጣም ነው ደስ የሚለን። እኛም እዚች ጋር እንትን እያለን ነው። እኛ አሁን እዚች ጋር እያልንሽ ያለ ነው አይምዬ በቃ ተስማሙ። ችግር ፈጥሯል፣ ግን ቢሆንም በቃ ፍቱ። የምር ይደብራል። ከእናንተ የማይጠበቅ ነገር ነው ነገር ማለት ነው። አይጠበቅም ስላችሁ በቃ እንደዚህ መጣላት አለ፣ ግን በቃ ወዲያው መታረቅ አለ። ግን እንደዚህ ረጅም ነገር መሄድ
ይደብራል ለማንም ማለት ነው። ይታረቃሉ ብዬ አስባለሁ። ቢታረቁም ደስ ይለናል። ደግሞ ይታረቃሉ። ግን ያው እሷ ከብዷት ነው እንጂ እኮ እስካሁን መታረቅ አቅቶት አይደለም። ትንሽ ይከብዳል አረ ይከብዳል እንጂ ይታረቁ ነበር እስካሁን። ያው ይታረቃሉ የሚልማ ተስፋ አለኝ። ግን ያ ነገር ሳይረዝም በቃላ ብዙ ችግር ሳይፈጥር ብዙ ነገሮች ሳይወሳሰቡ በቀላል ችግሩ ቢፈታ አሪፍ ነው ብዬ ነው የማስበው ማለት። ግን በቃ እነሱ ያላቸውን ነገር በቃ በውስጥ ነገር ቢያው የምሬ ነው። እንደዚህ ሁሉም ሰው እየተጨናነቀ ስለሆነ ያለው በቃ ቢፈቱ ባይነኝ ነኝ። ያው እሷ ከብዷት ነው እንጂ ትፈታለች። ይታረቃሉ። እሱ ይታረቃታል፣ እሷም ትታረቃለች፣ ይቅርታም ታረግለታለች። አይመስላችሁም? አዎ። ግን በቃ እኔ በቃ አንቺ እንድትስተካከል ነው ከሱም አልጠብቅም። አንቺ ብቻ እንድትፈች እዚህ ያሉትም እንዲሄዱ አንፈልግም። ያው ከፍፄ ጋር አብራችሁ ተነጋግራችሁ እራስሽን ብትፈቺው ለኛ ደስተኛ። አይ እዚህ ድረስ ሰው ከሚሄድ አይ ኖርማል ነው እኮ አሁን ይኸውልህ እዚች ጋር አሁን እኛም እኮ መሄድ እንችላለን። ግን አሁን በእኛ ሶስተኛ ወገን ገብቶ ምናምን ማስታረቅ በእኛ ማይታሰብ ነገር ነው። በእኛ ቁርስ ላይ በእኛ እድሜ ላይ ይሄ ነገር ማይታሰብ ነገር ነው። ማንም ኦዲየንስም እኛ ግን በቃ አውርተን ያንን ነገር እንድፈቱልን ብቻ ማድረግ ስለምንችል ነው እንጂ መምጣት አቅቶን አይደለም አዲስ አበባ። አይ ከዚህ ሰው ከመሄድ ማንም ከማስቸገር ራሳቸው ቢታረቁ ደግሞ የሚያምረው ራስ በራሳቸው ቢታረቁ ነው። አዎ በቃ ሶስተኛ ወገን ምናምን ባይገባ በቃ ማንም ሰው ባይገባ በራሳቸው መንገድ ያለውን ነገር ችግር ነው በቃ በፕራንክ ነው የጣሉት፣ በትንሽ ነገር ነው ይሄ ነገር የጣሉት። ያየችው ነገር ሊሆን ይችላል። ግን በቃ ይሄ ነገር አውርቶ መጨረስ የሚችሉት ነገር ነበር። የሁሉ ደረጃ የሚያስደርስ ነገር አልነበረም። በጣም ብዙ በቃ ዩቲዩበሮች በዚህ ሰዓት ላይ በቃ ሩታጀለጆች በጣም እንትን እያሉ ነው ያሉት። አይተህ እንደሆነ አብርሽም ሩታም ብዙ ነገሮች ችግር ውስጥ ነው ያሉት። በመሀላቸው ሰው ገብቶ በቃ ያለው ነገር ትንሽ ይደባበራሉ ማለት ነው። ብቻ በጣም ነው የሚደብረው። ለማውራት ራሱ የሚደባብሩ ነገሮች ነው እየሰማን ያለ ነው። ያሉበትን ነገር ታውቃለህ፣ አብርሽና ሩታ ማለት ነው። እነሱም ያሉበት ነገር እና ፋሚሊዎች በቃ እኛ እስኪታረቁ ነው እየጠበቅን ያለ ነው። በጣም በጉጉት እየጠበቅን ነው። በጣም እንዳልኳችሁ በሃይሚ በኩል ነው የሚፈጠረው። በሃይሚ በኩል ሃይሚ ያለችበት ነገር ትንሽ ስለሚደብር ነው። ያን ነገር እስክትረዳም እኛ እንጠብቃለን። ደግሞ ትንሽም ስለተሰበረች ነው እንጂ ያን ነገር ማረጋግጧት አይደለም። እንጠብቃለን እስክትታረቁ። እንወድሻለን። በጣም ነው የምንወድሽ። ፋሚሊዎች በጣም ነው የምንወዳችሁ። ሁሌ ታውቃላችሁ ደግሞ እንደምንወዳችሁ ያውቃሉ። እኛ ፋሚሊዎች አሳፍሮን የማያውቁም። በጣም ነው የምንወዳችሁ። ባለፈው ያው አስከፍቻችኋለሁ። በጣም ብዙ እንትን ሳይቻለውም ያው ሰምቻለሁ። ሻሎም ይቅርታ በዚህ አጋጣሚ ጠይቅክ። እኔማ በቀላሉ አልፋታችሁ። እሱ ፋሚሊዎች ይቅርታ ያው ይቅርታ እየጠየኳችሁ ነው። እኔ ብሩኬ ምናምን ያልኩት ፕራንክ ነው፣ ምንም ነገር የለም። ያው እናንተን ይቅርታ ጠይቃለሁ፣ ይቅርታዬን ተቀበሉኝ። ሃይሚዬ ታረቁ።